ከዛ ውስጥ እነዚህን 4 ነው 5 ጥያቄዎችን መለሰልኝ እሱ። እሺ የቀደሙት ነብያቶች ቁርአን ከመውረዱ በፊት እስልምና ሃይማኖት ይታወቅ ነበር ወይ ነው? ቁርአን የተወረደው ለመጨረሻ ዘመን ነብይ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። የቀደሙት ነብያቶች ልክ እንዲሁ በየዘመናቸው መለኮታዊ መጽሐፍቶች ይወረዱላቸው ነበር። በእነዚያ መጽሐፍቶቻቸው ላይ ለእነዚያ ነብያቶች ለህዝቦቻቸው ኢስላምን ነበር የሰበኳቸው። ኢስላም ብሎ ማለት አንድና ብቸኛ የሆነውን አምላክ መገዛት፣ በእርሱ ላይ ቅንጣትን አለማጋራት፣ ይህ ነው። ይህን ታዲያ ሁሉም ነብያት ያስተማረው የሆነ ነገር ነው። ሌላው ነገር አሁን እዚህ ምድር ላይ የምትኖሩት አይነት ህይወት ነው ወይ በገነት የምትኖሩት የሚል ነው። ከአፈጣጠራችን ጀምሮ አኗኗራችንም በገነት ላይ የምንኖረው እንደ ምድራዊ ህይወት አይደለም። ይህን አላህ ስብሐነ ወተዓላ ራሱ ተናግሯል። ራሱ የገነትን ያዘጋጀው አምላክ ራሱ ሲናገር ምን አለ? ሐዲስ አልቁድሲ ላይ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ቃለ አላሁ ተዓላ አዕደድቱ ሊዕባዲየ አሳሊሒነ ፊል ጀነ ማ ላ ዐይኑን ረአት ወላ ኡዙኑን ሰሚዐት ወላ ኸጠረ ዐላ ቀልቢ በሸር። አላህ ምን አለ? ሐዲስ አልቁድሲ ላይ እኔ ለአማኝ ባሪያዎቼ በገነት ውስጥ ጸጋን አዘጋጅቼላቸዋለሁ እኛለና ገነትን ሲገልጻት ምን አለ? በምድር ላይ አይን አይታው የማታውቀውን ጸጋ፣ በምድር ላይ ጆሮ ሰምታ የማታውቀውን ጸጋ፣ እንደው በምድር ላይ በሰዎች አይምሮ ላይ ውል ብሎ የማያውቅን ጸጋ ነው። አያችሁ አይደለም? ምንም አይነት ነገር ምድር ላይ ያያችሁትን አይመስልም። ምንም አይነት ነገር ምድር ላይ የሰማችሁትን አይመስልም። ምንም አይነት ነገር በምድር ላይ አይምሯችሁ ላይ ውል ብሎ የሚያውቅ ነገርም አይደለም። ታዲያ በምንድን ነው ስሙ እኮ የሚገናኝ? በስም ይገናኛል፣ በስም ይናገራል። ለምሳሌ እንደ ምድር አይደለም፣ ግን የስም መገናኘት የማንነትን መገናኘት አያሳይም። ማር አለ በገነት ውስጥ፣ በምድርስ ላይ ማር አለ። ስለዚህ በምድር ያለውና በሰማይ ያለው ማር እንዳው በምድር ላይ እንዳየነው ያን አይነት ጸጋ ነው ወይ? አይደለም፣ መመሳሰል ብቻ ነው። ለዚህም ነው አላህ ወኡቱ ቢሂ ሙተሻቢሃን ይላል። ከምድራዊ ጋር ያለ ተመሳሳይ የሆነ ነገር ተሰጣቸው ሲል ጊዜ አላህ ሱብሓነሁ ወተዓላ የስም መመሳሰል እንደሆነ አብዱላህ ብን አባስ ተናገረ። ለምሳሌ የምድር ማር ይወጣ ዘንድ የግዴታ ንብ ታስፈልጋለች። ከንብ እየተንጠፋጠፈ የሚወጣልህ ማር ነው እዚህ ላይ ያለው እና ታዲያ የሰማዩም ዓለም ልክ እንዲሁ ልክ እንደ ምድራዊ ነው ወይ? አይደለም። ምድር ላይ እንደዛ እንደሆነው በሰማይ ላይ ንቦች ሄደው እያንጠፋጠፉት ያለ ነገር አይደለም። ታዲያ እንዴት ነው ከተባለ አምላክ ራሱ ያዘጋጀው ነው። የሚገናኘው በስም ብቻ ነው። እሺ በምድር ላይ ውሃ አለ። በገነት ውስጥስ ውሃ አለ ወይ? አዎ ውሃ አለ በገነት ውስጥ። በምድር ላይ እንደምንጠጣው አይነት ውሃ ነው ወይ ያኛው ውሃ? አይደለም በፍጹም። የስም መገናኘት ነው። እንዴት ከተባለ የምድር ውሃ አሁን ጠጥቼ ከሰዓት ላይ ይጠማለሁ፣ ጥሜን ለዘላለም የሚቆርጥ አይደለም። የገነት ውሃ እስከተባለ በስም ይገናኝ እንጂ ነገር ግን በመገለጫቸው አንድ አይደሉም። ያም አንዴ ከጠጣ ለዘላለም አትጠማም። ያ ሰላም ለዘላለም የሚጠማበት አይደለም። ለዚያም ነው ነቢያችን ሰለላሁ ዐለይሂ ወሰለም መን ሸሪበ ሚንሁ ሸርበተን ለም የዝመዕ ባዕደሃ አበደን አሉ። በቀጣዩ ዓለም አንዲትን ውሃ ጉንጭ የተጎነጨ የጠጣ ሰው ለዘላለም ከዚያ በኋላ አይጠማም አሉ። አላህም በቁርአን ላይ ወአነከ ላ ተዝመኡ ፊሃ ይላል። አንተ በእርሷ በገነት ውስጥ ለዘላለም በፍጹም አትጠማም ይላል። ያ ነው እና ስለዚህ ይህ ነው የገነትን ጸጋ በተመለከተ በጥቂቱ ማለት ነው። ሌላኛው ነገር ምንድን ነው? በአፈጣጠራችን የአፈጣጠራችን ማንነታችንም እዚህ ምድር ላይ የያዝነውን ማንነት ይዘን አይደለም የምንሄደው። ገብቷችኋል? አንደኛ የምድር ተቋራጭ የሆነች ህይወት ነች፣ ጊዜያዊ ነች። የቀጣዩ ዓለም ግን እንደዛ አይደለም፣ ዘላለማዊ ነው። መሞት የሚባል የሌለበት ነው። ማስረጃ ቃለ ሱብሓነሁ ወተዓላ ላ የዙቁነ ፊሃ አልመውት፣ በእርሷ በገነት ውስጥ ሰዎች ሞትን አይቀምሱም ማለት ሞት የሌለበት የዘላለም ህይወት እንደሆነ አላህ መጀመሪያ ተናገረ። አፈጣጠራችን ተክለ ሰውነታችን ሙሉ የሰውነታችን መገለጫም እንደ ምድራዊ አይደለም በፍጹም። አንደኛ ሰዎች በገነት በሚገቡ ጊዜ ከተክለ ሰውነታቸው ስንጀምር ሁሉም ሰው 60 ክንድ ወይንም 30 ሜትር ሆነው ይገባሉ። አንደኛ እሱ ነው ማስረጃ። ቃለ ሱብሓነሁ ወተዓላ ነብዩ ሰለላሁ ዐለይሂ ወሰለም አላህ ሱብሓነሁ ወተዓላ በነብዩ ሰለላሁ ዐለይሂ ወሰለም በኩል ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ምን አሉ? የድኹሉ አህሉል ጀነቲ አልጀና ዐላ ጡል አቢይሂም አደም 60 ዲራዕን አሉ። የገነት ሰዎች ወደ ገነት ሲገቡ በአባታቸው በአዳም ቁመት 60 ክንድ ሆነው ይገባሉ አሉ። ያያችሁ የገነት ሰዎች 60 ክንድ ሆነው ይገባሉ። አንደኛ ተክለ ሰውነታቸው ይሄ ፊታቸው ብቻ ራሱ ያበራል። ይሄ ፊታቸው የሚያበራ ማንነት ነው ያለው፣ እንደ ምድራዊ አይደለም። ብርሃናማ የሆነ ገጽታን ይዘው ነው የሚገቡት። ማስረጃ ለዚህም ቃለ ሱብሓነሁ ወተዓላ ፊ ሱረቲል ቂያማ ውጁሁ የውመኢዚን ናዲራ፣ ፊቶችም የዛኔ ያበራሉ አለ አላህ። የገነት ሰዎች ፊት የሚያበራ ነጸብራቅ ነው። የማብራቱን ደረጃ ራሱ ምን ያክል ነው የሚለውን ነቢያችን ሰለላሁ ዐለይሂ ወሰለም ገልጸውታል። የሚገርማቸው
አንድ የገነት ሰው አሉ ከሰማይ ብቅ ቢል ይችን ዓለም በፊቱ ብርሃን ባንጸባረቃትና ባበራት ነበር አሉ። ታዲያ ከምድራዊ ሰው ጋር እንዴት ነው የሚገናኘው? በፍጹም አይገናኝም። ማስረጃ ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ለው አነ ሑረ ልዐይን እጠለዐት ዐላ አህሊ ልአርድ ለአضአት ማ በይነ ሰማይ ወልአርድ። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ አንድ የሰማይ ሰው ወደ ምድር ፊቱን ብቅ ቢያደርግ የዚህን ዓለም ጽልመት ወይንም ጨለማ በፊቱ ብርሃን ባበራውና ባንጸባረቀው ነበር አሉ። ይህን ይመስላል። ሌላው የጀነት ሰው መገለጫው ይሄን ያክል ከሆነ እስኪ እንዳውም ከእርሱ ስለሚወጡ ነገራቶች ደግሞ እናውራ። እስኪ ከእርሱ ስለሚገኙ ነገራቶች ደግሞ ስናወራ አንደኛ የገነት ሰው ሽንትና ሰገራ ከአካባቢ ይሄ ቆሻሻ ነገር አያውቀው። የምድራዊ ሰው በደንብ ያውቀና ከበላህና ከጠጣህ ወደ ቆሻሻ ነገር መውደቅህ ያ የማይቀር ነገር ነው። ገብታችኋል? የገነት ሰዎች ግን ቆሻሻ ነገር ከሰውነት የሚባል ነገር የለም፣ ሲጀምር አይገኝም። አህሉል ጀና ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም የገነት ሰዎች አሉ ያእኩሉን የሽረቡን ወላ የቡሉን ወላ የተቀወጡን አሉ። የገነት ሰዎች ይበላሉ ይጠጣሉ፣ ነገር ግን ሽንትና ሰገራ የሚባል ነገር አያውቃቸውም እነርሱን አሉ። ታዲያ ከምድራዊ ሰው ጋር በምድር የሚገናኝ እዚህ ከበላህ ከጠጣህ የግዴታ ሸነት ወርዳለህ፣ ግዴታ ነው፣ ዋጅብ ነው። ገነት ላይ እንደዛ አይነት ሰዎች አይደላችሁም፣ ሌላ ዓለም ናችሁ። ኢና እንሸእናሁነ ኢንሻአ እንዳለው አላህ እኔ አዲስ ፍጥረት አድርጌ መፈጥራቸዋለሁ የገነት ሰዎችን አለ። ሌላ አይነት ሰዎች ናቸው። ስለዚህ ይህን ይመስላል። ምራቅ የላቸውም፣ አክታ የላቸውም። ይሄ ቆሻሻ ነገር ከሰውነት የሚወጣ ነገር ከእነርሱ አይገኝም ማለት ይሄ ነው። ሌላኛው ከዚህ ሁሉ በላይ ግን ትልቁ ጸጋ ምን እንደሆነ ታውቃላችሁ? ከአምላካችን ጋር የምናደርገው መንፈሳዊ ህይወት። አንደኛ እርሱን ማየት፣ ያን ሰማያዊ ምድርን፣ ነቢያትን፣ መላእክትን፣ ሰዎችን፣ ጋኔንን፣ ጨረቃን፣ ከዋክብትን ሁሉም ፍጥረት ያስገኘውና የፈጠረውን ያንን ሀያሉን አምላክ አላህ ሱብሓነሁ ወተዓላን ማየት እንደምናየው የትልቁ ጸጋ እርሱ ነው። አላህ በቁርአን ላይ ሲናገር ኢላ ረቢሃ ናዚራ ይላል። የጀነት ሰዎችም ወደ ጌታቸው ይመለከታሉ ያያሉ አለ። እርሱንም እናወድሰዋለን እና ይቀድሰዋለን፣ እናመሰግነዋለን። በገነት ውስጥ ስንኖር ጊዜ ይህ አካላዊ ጸጋ ቅድም የነገርኳችሁ ብቻ ሳይሆን ከአምላካችን ጋር የምናደርገው መንፈሳዊ ህይወትም ይቀጥላል። አላህ በቁርአን ላይ በርካታ ቦታ ላይ ይናገራል። እንዳውም ትልቁ ጸጋ እርሱ እንደሆነ ይናገራል። ይሄን ይመስላል ባጭሩ። ሌላ ነገር ያጠየቀችው ምንድነው? መውለድ የሚባለው ነገር በገነት ውስጥ አለ ወይ ነው። ይሄ መወላለድ ምናምን መወላለድ የሚባል ነገር እንደ አስሉ እንደ መሰረቱ መወላለድ የሚባል ነገር የለም። እዚያ ግን ከፈለገ ሰውየው ልብ በሉ፣ በገነት ውስጥ የምትፈልጉት ነገር አለ ብሏል አላህ ሱብሓነሁ ወተዓላ። የምትፈልጉት ሲል ግን ክፉ ነገር እንዳይሆን። እኔ ለምሳሌ ሰው መግደል እፈልጋለሁ ቢል አለ ወይ በገነት ውስጥ? ላይ የለም። ያ ነገር ሲጀመር የሰው ልጅ ክፉ ነገር የሚያስብበት የሚያይቆሸሻ አይምሮ በጀነት ውስጥ አይሰጥም፣ የለውም። ታቻለ አይደለ? ነገር ግን ምንድነው ያለው ከተባለ መልካም ነገሮች አሉ በዚያ ውስጥ። ልጅን መውለድ ታዲያ ከመልካም ነገር ነው ከመጥፎ ነገር? ልጅን መውለድ ከመልካም ነገር ነው ክፉ ነገር ነው መጥፎ ነገር ነው? ማን የሚመልስልኝ? ልጅ መውለድ መልካም ነገር ነው። መልካም ነገር ነው ያለ ምንም ጥርጥር። ልጅ መውለድን ሰው የሚደሰትበትና አምላክ የሚፈቀደውና መልካም ነገር ነው። ክፉ ነገር ቢሆን አምላክ የከለከለው ነበር በምድር ላይ። ታዲያ ያንን በገነት ውስጥ ሰውየው ከፈለገ ይሰጠዋል ወይ? አዎ ይሰጠዋል። እንደ አስሉ እንደ መሰረቱ ግን መወላለድ የሚባለው ነገር በገነት ውስጥ የለም ካሉ በኋላ ነብዩ ሰለላሁ ዐለይሂ ወሰለም ብፈልግስ ብሎ አንዱ ቆመና ጠየቃቸው። ነብዩ ሰለላሁ ዐለይሂ ወሰለም እኔ እንዳው ልጅ መውለድ ብፈልግስ አለ። ብትፈልግ ትወልዳለህ አሉት ነብዩ ሰለላሁ ዐለይሂ ወሰለም። ብትፈልግ ልጅን ትሰጣለህ፣ ግን እንደ ምድራዊ እንዳልሆነ ያራሱ ተናገሩ። መረገዙ፣ መወለዱ፣ ልጁ መቆሙና መሄዱ በሰዓት ውስጥ ነው የሚሆነው አሉት። ያ ራሱ እንደ ምድራዊ አይደለም። ይሄ 9 ወር ማርገዝ፣ አመጣ መውለድ፣ እንደገና ያ ልጅ እስኪቆም ድረስ መጠበቅ ምናምን የለም። ወዲያው በሰዓት ውስጥ ወዲያው ይረገዛል፣ ይወለዳል፣ ይቆማል። ሲሄድ ታየዋለህ፣ የምትፈልገውን አይነት ልጅ ማለት ነው። እና ይህ ነው ያለው ነገር። ሌላው ኮሜንት ላይ 72 ሚስት የሚል አለ ወይ በገነት ውስጥ የሚል ነው። ይሄ የለም፣ ውሸት ነው። ይሄ የሚነግራችሁ ውሸት እንደሆነ በማስረጃ ላሳያቸው አንዴ። በገነት ውስጥ ሙስሊሞች 72 ሚስት ያገባላቸው የሚሏቸው ውሸት እንደሆነ ضعيف የሆነ በነቢዩ ሰለላሁ ዐለይሂ ወሰለም ላይ የተዋሸና የተቀጠፈ ሐዲስ እንደሆነ እናሳያቸው አንዴ። ይታያቸዋል። ሱነን ኢብኑ ማጃ 4337 ያዙት ክርስቲያኖች፣ ስክሪንሻት አንሱት። በራሳችሁ ሄዳችሁ በምትፈልጉት ቋንቋ ማየት ትችላላችሁ። ሱነን ኢብኑ ማጃ 4337 ያው እና ምን ይላል? ضعيف ይላል፣ ደካማ የሆነ ሐዲስ። አያችሁ፣ ደካማ የሆነ ሐዲስ ምን ይላል? እዚህ ጋር ከተጠቀሰው መካከል ማ ሚን አሐድን يدخله الله الجنة إلا زوجه الله عز وجل 72
ዘውጃ አላህ አንድን ሙስሊም ገነት አያስገባውም በገነት ውስጥ 72 ሚስት ያጋባው ቢሆን እንጂ ይላል። ነገር ግን ይሄ መጨረሻ ላይ ደረጃውን ወረድ ብላችሁ ስታዩት ጊዜ የሐዲሱን ደረጃ በነቢያችን ሰለላሁ ዐለይሂ ወሰለም ላይ የተዋሸና የተቀጠፈ ضعيف ደካማ የሆነ ውሸት የሆነ ሐዲስ እንደሆነ ከታች ላይ ضعيف ተብሎ ተቀምጦላቸዋል። እሱን ታገኝታላችሁ እንዳሳያችሁ ማለት ነው። ይህን ይመስላል። እሺ ኢብሮ ሰላም አለይኩም። ወአለይኩም ሰላም ወረሕመቱላሂ ወበረካቱ። ሁሱ እንዴት ነህ? ደህና ነው? አልሐምዱሊላህ ሁሉ ሰላም፣ ደህና ነኝ። ሁሉ ደህና አለን አለን አልሐምዱሊላህ። እሺ ያቺ ሰው እድል ይሰጣት አላቸው። በቃ ሂሳብ ታወራርድ። ያው እንግዲህ ይታያል። እንግዲህ አቅሟ ከመጣ ይመጣ ይሆኑ እሱ አይመጣም እኮ ያው እንዲህ እድሉን እናመቻች ብለን ነው እንጂ ያው መቼስ ምን ይደረጋል። ለማንኛውም ይሄን አስመልክቶ ቪዲዮ ለቅቅ ያለው ያው ባለፈው አንዴ ይሄን ልናገር ፍቀድልኝ ሁሱ። ባለፈው እንግዲህ ቀርቦ የነበረ ውይይት አለ ጀማው 1400 ሰዎች ወቁ ውይይት ቀርቦ ነበረ። ልት ያለው ውይይት ባለፈው እንግዲህ ቀርቦ 120 ምናምን አረቆ ሚውት አድርግ ጊዮን ውይይት ወደ 120 ምናምን የሚጠጋ ህዝብ እየጠበቀው መምጣት አልቻለም። ወገናችን ያው እንግዲህ ስሙ መጥራት ኤኒዌይስ ምንድነው አሁን ደግሞ ያው ሐሳቤን ቀይሬያለሁ፣ በጣም ይቅርታ ተጸጽቻለሁ፣ ፋውል ሰራሁ፣ የዛን ቀን ተጎዳው፣ አፈሩብኝ ህዝቦቼ። ስለዚህ መለብኝ ዛሬ በቃ ውይይታችሁን የባለፈውን ተቀብያለሁ ብሏል። ስለዚህ የኢምራንና እስቲ ሚውት አድርጊ እባክሽ ወገናችን አንድ ጥያቄ የጠየቁት ነው። የኢምራንና የሁሱ አረላላ ብለሽ አንዴ ቆይ እና የሁሱና የኢምራንን ውይይት አንድ ላይ ተቀብያለሁ። ያው ቪዲዮ ፖስት ባረገው መሰረት ያው ከዚህ በፊት መጀመሪያ ውይይት ስለቀረበ ያንን ውይይት ተቀብሏል። ስለዚህ ማሻአላ ጥሩ ነው። ያንን ውይይት እንግዲህ ያው ኢምሩና ሁሱ ነገ 3 ሰዓት ላይ እንዳትቀሩ በኮሆስት በጣም የሚገርም ዲቤት ይኖራል ኢንሻአላህ። ስለዚህ እሱን አስመልክቶ ቪዲዮ ለቅቅ ያለው አደራችሁን ግቡና ሁላችሁም ኮፒ ሊንክ ሼር አድርጉ። ሁሱ እንግዲህ እሺ ሁሱ ሰላም አለይኩም። ሰላም አለይኩም። ኦኬ ኢብሩ ተቋርጧል፣ ለዛ ነው የገባሁት እና እኔም በዛ ዙሪያ በኢምራንና በሁሱ ነገ ሆስት ላይ ውይይት እንዳላችሁ ፖስት አለው። ሁላችሁም አሰራጩት እሺ። እኔንም የኢብሩንም ቪዲዮ ሁላችሁም ፕሮፋይልን እየነካችሁ አፎኑስ እሺ። ከታች ያለው ክርስቲያና መሰለኝ። ሰላም ነው፣ እንዴት ነህ? ጥያቄ አለ?